ራሽያ በወጉ ያላመሰገናት ተከፍሎ የማያልቅ ውለታ የዋለችልን አገር ናት። ዛሬም በግብፅ አነሳሽነት በተባበሩት መንግስታት የጸጥታው ምክር ቤት የኢትዮጵያ ስም በክፉ ሲነሳ በማዕቀብ ሊቀጡን ሲዶልቱ ኢትዮጵያን ማነክቷት የምትልልን ራሽያ ናት። ይህንን አይቶ የኢትዮጵያና የራሽያን ወዳጅነት ያጋመደውን ሚስጥር መመርመር ብልህነት ነው። በእርግጥ የታላቁ ባለቅኔ አሌክሳንደር ፑሽኪን ቅድመ አያት አብርሃም ፔትሮቪች ሃኒባል ኢትዮጵያዊ ናቸው። ይህ የአንድ ቤተሰብ ታሪክ ነው። ሰፊው የራሽያና የኢትዮጵያ ሕዝብ ግን በቆዳ ቀለም፣ በጂኦግራፊያዊ አቀማመጥ፣ በባህልም ሆነ በአኗኗር ስልት የሚያመሳስላቸው ነገር የለም። ሁለቱን አገራትና ሕዝቦች የሚያጋምዳቸው ከስጋም ከደምም የሚወፍር አንድ ታላቅ ሚስጥር አለ፤ እምነት። ከሁለቱ አገራት ሕዝቦች አብዛኞቹ አንድ ሃይማኖት ይጋራሉ። ራሽያ የክርስትና እምነትን የተዋወቀችው ከኢትዮጵያ በሺህ ዘመናት ዘግይታ በ988 ዓመተ ምህረት ነበር። ከዛ ጊዜ ጀምሮ የራሽያ መንግስታዊ አስተዳደርና የሕዝቦቿ ባህል በከፍተኛ ደረጃ የክርስትና ተጽዕኖ ያረፈበት ነው። እርግጥ ነው በኮሚኒዝም ዘመን ቤተክርስቲያን ታላቅ ስደትና መከራ አጋጥሟት ነበር። ይህ ግን ሃይማኖቱንም ሆነ አማኞቹን አላጠፋቸውም። በ1991 ሶቪየት ኅብረት ከፈራረሰች በኋላ ቤተክርስቲያኗ እንደቀደሙት ሺህ ዓመታቶቿ በነጻነት መንቀሳቀሷን ቀጥላበታለች። ዛሬ ላይ ፕሬዝዳንት ቭላድሚር ፑቲንን ጨምሮ የራሽያ ኦርቶዶክስ ቤተክርስቲያን 90 ሚሊዮን ምዕመናን